በስተ መጨረሻም እንግዲህ ናቲሻ ሐኪም ቤት ውስጥ በተኛበት ፖሊሶች እድል ፖሊስ ይዛ ሄዳ ቀባ አስደረገችው ማለት ነው። ሊያደርግ ያሰበውን በምን እንደሚያስፈራራት ምን ለማድረግ እንዳሰበ ሁሉንም ነገር ለፖሊሶቹ ተናገረች። አባዬ አንገቱን ደፍቶ እንደዚህ ዝናለ ማለት ነው። እንግዲህ እሱ ገና ብዙ አላማ ነበረው፣ ያንን ቤተሰብ ማጥፋት። ከዛ በኋላ የአባዬን ቤት የራሱ ለማድረግ ሙከራ እያደረገ ነበር። ታዲያ እድልዬ ደግሞ ይሄንን ነገርማ መቼም አላደርገውም፣ ይሄንን መድኃኒት መልሼ ላንተ ነው የምሰጥ ብላ እንግዲህ ከዛ በኋላ ሆስፒታል ገብቶ ነበረ። ከዛ መርዘውኝ ነው ምናምን ብሎ ለፖሊስ ደውሎ አሳወቀ። ከዛም ምንድነው ለመጨረሻ ጊዜ የተጠቀምከው ሲባልም የተጠቀምኩት ለመጨረሻ ጊዜ ቡና ነበረ፣ ከዛ በኋላ ነው የታመምኩትኝ ብሎ ሲነግራቸው እንግዲህ የሰጠችህን ልጅ ታውቃለህ? አዎ። ከዛ እድልን እንግዲህ ይዘዋት እዛው ሐኪም ቤት ሄዱ። እድልም አባዬን ይዛ ሄዳ መናገር ያለባትን ነገር በሙሉ ተናገረች ማለት ነው። ከዛ በኋላ የኔ ልጅ ምንም ሳትፈሪ ተናገሪ፣ አንድ ነገር እንዳትፈሪ አላት አባዬ። ከዛም አባዬ አስፈራርቶኝ ነው ብላ ለፖሊሶቹ ተናገረች። በምን? እናትሽን እገላታለሁ። ከዛም አባዬን በዛ አስፈራርቶኝ ነው፣ ይሄንን ካላደረግሽ ግን በአንድ ቀን ነው ሁለቱንም ጸጥ ማደርጋቸው ብሎ አለኝ። ከዛ በኋላ እንግዲህ እንደዛማ አይሆንም። ከዛ በኋላ እንግዲህ ያዙኝ ልቀቁኝ አለች ማለት ነው። እንዴት እሰራልሻለሁ? ዛሬ ብታሰር ነገ እወጣለሁ። እሰራልሻለሁ በሌን ማነሽ እድል እመኝኝ፣ ዋጋ አስከፍልሻለሁ፣ እንደዚሁ የምለቅሽ እንዳይመስልሽ እያለ እንግዲህ ያዙኝ ልቀቁኝ አለ ማለት ነው። ከዛ በኋላ እድልዬ ምንም ነገር ሳትፈራ እንግዲህ ለፖሊሶቹ መናገር ያለባትን ነገር በሙሉ ተናገረች ማለት ነው፣ አንድም ነገር ሳታስቀር። ከዛ በኋላ አባዬ በጣም አዘነ፣ አንገቱን ደፋና ቆይ ምንድን ነው ያደረግንህ? ምንድን ነው ያጠፋ ነው? ለምንድን ነው ማለት እኔ ላንተ ክፉ ሰው ነበርኩኝ እንዴ? ለምንድን ነው እንደዚህ ያደረግከው? ሲል እንግዲህ አባዬ ከዛ በኋላ እንግዲህ ገና አጠፋችኋለሁ፣ ገና መቻያችሁና ይሄ ጅማሮ ነው። እኔ ናቲ አይደለሁም ለእያንዳንዳችሁ ዋጋችሁን ባልሰጣችሁ እያለ ማጉረምረም ጀመረ ማለት ነው እንግዲህ እንደለመደው። ምክንያቱም ደግሞ ያው እሱ ማለት ቀላል ሰው እንዳይመስላችሁ የአባዬን ቤት ያለፋበትን የራሱ ለማድረግና በቃ ሀሳቡ እንደዛ ነው ማለት ነውና እኔ እንጃ ምን እንደምላችሁ አላውቅም። ግን ይሄን ያክል ጭካኔ፣ ይሄን ያክል ኧረ አላውቅም። መጨረሻው ግን እንግዲህ እንዳያችሁት ነው ማለት ነውና ከዚህ በኋላ ደግሞ እንግዲህ ምን እንደሚፈጠር የምናውቀው ጉዳይ የለም። በእርግጥም ግን ናቲ አሁንም ከአባዬ ላይ እጁን አያነሳም ማለት ነው። መቼም እጁን ሊያነሳ አይችልም አባዬ ከአባዬ ላይ ማለት ነው። ምክንያቱም እሱ የሚፈልገው የአባዬን ሕይወት ማመሰቃቀልና በቃ ሲኦል ማድረግ ብቻ ነው የሚፈልገውና እንግዲህ ማስተዋሉን ይስጠው ፈጣሪ ነው የምለው እንጂ ሌላ ምን የምለው ነገር አለ? ብቻ አባዬ በጣም ነው ያዘነው ይሄንን ነገር ሲሰማ። ቆይ እንዴት እንደዚህ ሊያደርግ ይችላል? ለምን? ቆይ ለምን? እኔ ምንድን ነው ያጠፋሁት? ምንድን ነው ያጎደልኩበት? ምንስ ነው ያደረኩት? ለምን እንደዚህ ያደርጋል? ሲል እንግዲህ በጣም ተናዶ ተናገረ። ከዛ በኋላ እሱ እንደውም ከዚህ የበለጠ ነገር ነው ያሰበው። በጣም ብዙ ነገር አስቦላችኋል። እናንተ ግን ዛሬም ታምኑት ይሆናል። ይሄ ሰው ማለት በቃ ክንፍ የሌለው ተኩላ ነው፣ ገና ሁላችሁንም ይጨርሳችኋል ሲል እንግዲህ በጣም ተናደደ ማለት ነው። ከዛ በኋላ ቆይ እስኪ ይሄንን ነገር ነው ያስቀየመኝ፣ ምን ይሄንን ነገር ነው ያደረገኝ ብለህ ተናገር። ከዛ በኋላ እኔ ጥፋቴን ልወቀው። እሺ ምንድን ነው ያደረኩውን ብቻ ተናገር።
አባዬ ምንም አላደረገኝም። ታዲያ ምንም ካላደረግኩ ለምንድን ነው እንደዚህ የምትጫወትብኝ? ቆይ ለምን? ምን አድርጌህ ነው? ምን በድዬህ ነው? ሲል እንግዲህ በጣም አዘነ ማለት ነው። እሱ ግን ምኑም ነበረ ምንም አይመስለውም። እንደዛ ሲጮህና ሲናገር እንኳን ምንም አልመሰለውም ማለት ነው። እና አረ እኔ እንጃ የናቲ ነገር እኔ ተናግሬም አልጨርሰው በእውነቱ ነው የምላችሁና ምን አይነት ክፉ ሰው እንደሆነ ምን አይነት እኔ እንጃ በቃ አላቅም የእውነት። ከዛ በኋላ እንግዲህ እዛ ሆስፒታል ውስጥ ተናገሩት ማለት ነው። መናገር ያለባቸው ነገር በሙሉ ተናገሩ። ከዛ በኋላ ቆይ ለምንድን ነው እዚህ ሽማግሌ ላይ እንደዚህ ማድረግን የወሰንከው? ችግርህስ ምንድን ነው ሲሉት ከዛ በኋላ ስለምቀና። ለምንድን ነው የምትቀናው? በማን ነውስ የምትቀናው? የምቀናውማ በዚህ ሰውዬ ነው። በማን ሰውዬ? በዚህ ሰውዬ ነው እኮ። ለምን? እናቴ እሱ ቤት ነበረች በፊት። ከዛ የሆነ ጊዜ ላይ እናቴን ተናገረብኝ። በቀል ነው። አሁን እየተበቀልኩ ነው። ፈጣሪ እሱ ማስተዋሉን ይስጥህ። ሌላ ምልህ ነገር የለኝም። ግን እንደዚህ አይደረግም። በጣም ነውር ነው። ይሄ ሽማግሌ ላንተ በጣም ጥሩ ሰው ነበረ። ዛሬ ግን ከጀርባ ሆነ ልትወጋው ሞከርክ። ይሄ ተገቢ አይደለም። በእውነት በጣም ነውር ነው አሉት ፖሊሶቹም። እንግዲህ እንዴት እንደዚህ ታደርጋለህ? ይሄ ነውር አይደለም ወይ? ለምንድን ነው? ከዛ እድል አባዬ አሁንም ይሄን ሰውዬ ከዚህ ከህይወት ውስጥ ካላወጣሁ በስተቀር ከባድ ችግር ነው የሚፈጠረው። አሁንም እውነቴን ነው የምልህ፣ ይሄ ሰው መቼም ከህይወታችን ውስጥ ሊወጣ የማይችል ሰው ነው። ስለዚህ ነገም ዛሬም ቢሆን ለአንድና ለመጨረሻ ወደ ህይወታችን እንዳይመለስ ማድረግ አለብን አለች። እንግዲህ ከዛ ትሁቴ እንግዲህ የለችም እሷ ይሄ ሁሉ ሲሆን የለችም። ከዛ ናቲ እንግዲህ ወይዘሮ እድል እሰራልሻለሁ እመኘኝ፣ እኔ አይደለሁም እመለቅሽ መስሎሻል? ያዛ በኋላ እንግዲህ ኧረ ተረጋጋ እንጂ ምን እየሆንክ ነው አለች እድሌ። እድል ዛሬ እንዳሾፍሽብኝ የምተውሽ መስሎሻል? እውነቴን ነው የምልሽ የተወለድሽበትን ቀን የማስቆጥርሽ እመኝኝ እያለ እንግዲህ ዛቻውን ቀጠለ ማለት ነው። ከዛ በኋላ እስቲ የምታመጣውን አብረን የምናየው ይሆናል። ለቶናቲ ፉከራ ብቻ። አሁንማ እኮ ከርቸሌ ገብተሃል። ከዚህ በኋላ ምንም የማድረግ አቅም እንደሌለህ ነው የምነግርህ። አንተ እኮ ምን ልበልህ፣ ለአንተ ስም የለኝም። በእርግጥም ግን ይሄን ያክል ክፋት፣ ይሄን ያክል ተንኮል ተሸክመህ ደግሞ መጥተህ ይቅርታ ብለህ እኮ ስትደፋ የእውነት የተጸጸተ መስሎ ነበረ። አንተ ለካ ተንኮል ተሸክመህ ይሄን ቤተሰብ ማጥፋት ነበረ ሀሳብክ። ቆይ ለምን? እንዴት እንደዚህ ታደርጋለህ? በጣም ነውር እኮ ነው። ይሄ ሰውዬ ላንተ ምንድን ነው ያደረገልህ? ከዛ በኋላ እንግዲህ ምንም መልስ የለውም። አንደኛ ተሸንፏል፣ ሁለተኛ ደግሞ እሱ የሚፈልገው ያንን ቤተሰብ አጥፍቶ በቃ ሁሉንም ነገር የራሱ ማድረግ ብቻ ነው የሚፈልገው። ገብቷቸዋል አይደለ? ቤቱንም ምኑንም ሁሉንም ነገር የራሱ ማድረግ ብቻ ነው የሚፈልገው ማለት ነው። እንግዲህ አስባችሁታል? ይሄን ያክል ክፋት ለሰው ልጅ ምን አይነት እኔ እንጃ ምን እንደምላችሁ አላውቅም። ዞሮ ግን ያዋጋውን አግኝቷል ማለት ነው በስተመጨረሻም እንግዲህ ምክንያቱም ደግሞ ያው እድልዬ ከዚህ በኋላ እናንተ መጠንቀቅ የእናንተ ፋንታ ነው። እኔ ግን ይበቃል። ከዚህ በኋላ እዚህ ቤት መቆየት አልፈልግም። ግን እናንተ ራሳችሁን መከላከል አለባችሁ። አዎ ራሳችሁን ተከላከሉ። አለያ ግን ይሄ ሰውዬ አሁንም ያጠፋችኋል። አባዬ ይሄ ሰውዬ እንደምታዩት በጣም ክፉ ሰው ነው። ስለዚህ እባክህ መጠንቀቅ አለብህ አለችው ትሁት ማነች እድልዬ። ከዛ በኋላ አንቺ አትጨነቂ የኔ ልጅ፣ እኔም አድርገውን ያውቃለሁ። አይ አባዬ እንደዚህ አይደለም ነገሩ፣ ሰውየው ቀላል ሰው አይደለም ብያሃለሁ። ስለዚህ እንደምንም ብላችሁ
ወደ ህይወታችሁ ዳግመኛ እንዳይገባ አድርጋችሁ በህግ አስጠንቅቁት። ከዛ በኋላ የሚሆነውን ነገር አድርጉ አለ። ከዛ እንግዲህ ናቲሻም ወደ ከርቸሌው ገባ። እሷም ደግሞ እንግዲህ ለአንዳንድ ነገሮች ስንጠይቅሽ ትመጫለሽ አሏት ማለት ነው። ከዛ መርማሪ ይሄ ሰው እውነቴን ነው የምላችሁ በጣም መጥፎ ሰው ነው። ስለዚህ ከዚህ በላይ አሁን ለሁለተኛ ጊዜ ነው ይሄንን ነገር ሲያስብና ሲያቅድ። ባለፈውም ለራሱ ሰጠውት መድኃኒቱን እንደዚህ ሆስፒታል ገብቶ ነበረ። ይሄንን ሰው አጠፋዋለሁ፣ ይሄንን ሰው እገለዋለሁ እያለኝ ሁልጊዜ የሚያስፈራራኝ በሱ ነው። ስለዚህ ከዚህ በኋላ ደግሞ እኔ እሱን መሸከምም ሆነ ምንም ማድረግ አልችልም እና ሁሉም ነገር ይብቃ ከዚህ በኋላ ሲል እንግዲህ ከዛም እንግዲህ ናቲ እዛው እስር ቤት ውስጥ ቁጭ አለ ማለት ነው። እነሱም ወደ ቤታቸው ሄዱ። እንግዲህ ከዚህ በኋላ አባዬ ማድረግ ያለባችሁ ነገር እናንተ አድርጉ፣ እኔ ግን ደክሞኛል፣ ስለዚህ መሄድ አለብን። ከዛም እንግዲህ አቶ ናቲ እሰራላችኋለሁ፣ ሁላችሁንም አጠፋችኋለሁ፣ እኔ ናቲ አይደለሁም እሰራላችኋለሁ እያለ እንግዲህ ፉከራውን ቀጥሎ ወደ ከርቸሌው ሄደ ማለት። ከዛም እንግዲህ እነሱም ቆይ እንዴት ነው ይህ ሰውዬ ከዚህ ህይወት ውስጥ የማስወጣው? ቆይ እንዴት ነው የማደርገው? ለምንስ ነው እንደዚህ የሚያደርገው? እውነቴን ነው ዋጋ አስከፍለዋለሁ። እንዴት ባመነው ሰው ይከዳል? ከዛ በኋላ እንግዲህ እንደምንም ብለው እንትን አሉ ማለት ነው። ግን ደግሞ ከዚህ በኋላ ከባድ ችግር ነው የሚፈጠረው። ለምን ናቲ እስር ቤት ከገባ እናቲቱ ትመጣለች። ገብቷቸዋል አይደለ? እናቲቱ ከመጣች ደግሞ ነገሩን ሁሉ ታተረማምሰዋለች ማለት ነው። እና እንግዲህ አቶ ናቲ ከዚህ በኋላ ከርቸሌ ነው ያለው ማለት ነው። አባዬም አይለቀው መቼም ይቅር የማይለው ነገር አሁን ያደረገው ነገር ነው። ሁሉንም ነገር በይቅርታ ቢያልፈው፣ ይሄን ግን በይቅርታ ሊያልፈው የማይችለው ስህተት ነው የሰራው ናቲ ማለት ነው። ሁልጊዜ ተንኮልና ብቻ አላውቅም፣ የእሱ ነገር ተነግሮ የማያልቅ ነው። ዞሮ ግን ዛሬ እንግዲህ ዋጋውን አግኝቷል ማለት ነው። ድልዬ ጀግና ናት በእውነቱ፣ ሳላደንቃት አላልፍም። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ።